ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬው ወቅታዊ ዝግጅታችን ልናነሳ የወደድነው እንግዲህ እንደሚታወቀው በትላንትናው ዕለት የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን አዲስ አበባ ገብተዋል። እንዲሁም ደግሞ ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተለያዩ ጉዳዮች ላይ ውይይት አድርገዋል። ጉብኝቱ ምን ይመስል ነበረ? ምን ጉዳዮችስ ተነሱ? የሚለውን እያነሳሳን ቆይታ ልናደርግ እዚህ ስቱዲዮ ከባልደረቦቼ ብርሃኑ አበራ፣ ቴዎድሮስ ሳህለ፣ እኔም ሄለን ታደሰ አብረን ተገናኝተናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ብሬና ቴዳ እንኳን ደህና መጣችሁ። እንግዲህ ቀደም ሲል እንዳነሳሁት በትላንትናው ዕለት ይፋዊ የስራ ጉብኝት ለማድረግ የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶዋን አዲስ አበባ ተገኝተዋል። ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም በተለያዩ ጉዳዮች ዙሪያ አውርተዋል። ግን ወደዛ ከመግባታችን በፊት በጣም የሚገርም ደማቅ የሆነ አቀባበል ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ ቤተ መንግስት እስኪደርሱ ድረስ እጅግ በጣም ውብ በሆነ ደማቅ አቀባበል ነበር የተቀበልናቸው። እንዴት አያችሁት? መልካም። እንግዲህ ትናንትና ፕሬዝዳንቱ ሲገቡ አቀባበሉ ራሱ የፕሮቶኮሉ ድምቀቱ በራሱ የሚናገረው ነገር አለና የኛ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው አውሮፕላን ማረፊያ ድረስ ሄደው የተቀበሏቸው። አቀባበሉ በራሱ በምንጣፍ ተነጥፎ እንዲሁም ደግሞ የክብር ዘብ ታጅበው ነው የመጡት። ይሄ በራሱ የተለየ ያለውን የሁለቱን ሀገራት ግንኙነት የሚያሳይ ነው። ፕሮቶኮሉ ከፍ ያለ ነው። ከዛ በኋላ ደግሞ ያደረጓቸው በርካታ ነገሮች አሉ። ከተማ ውስጥ የነበረው ድምቀት ታጅበው ሲንቀሳቀሱ፣ ከዛም ደግሞ በአድዋ መታሰቢያ ሙዚየም ደግሞ እንግዲሁ አበባ ጉንጉን አኑረዋል። በነበራቸው ቆይታ ቤተ መንግስት ራት ግብዣው ይሄ በሙሉ ሲታይ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ከፍ ያለ መሆኑን ያሳያል እና ረጂብ ጣይብ ኤርዶዋን በጣም ደመቅ ያለ አቀባበል ነው የተደረገላቸው። ቆይታቸውም በጣም ደስ የሚል ነበር። በበርካታ ጉዳዮች ላይ ውይይት ባደረጉባቸው ጉዳዮች ላይ እንደዚሁ በጣም ወሳኝ የሆኑ ለሁለቱም ሀገራት የሚጠቅሙ ነገሮችና በጣም ስትራቴጂያዊ የሆኑ ጉዳዮች ተነስተዋልና አቀባበሉ ደመቅ ያለ መሆኑ የሁለቱም ሀገራት ጠንካራ ግንኙነትን የሚያሳይ መልኩ ነው። ቴዳ እንግዲህ አንተም እንዳነሳው ጠቆም እንዳረከው በዓለማችን እንግዲህ በዲፕሎማሲው ታሪክ ውስጥ ሰላምታ ጭምር በሚተነተንበት ዓለም ውስጥ እንደዚህ አይነት ደማቅ አቀባበል አንድምታው ብዙ ነው። እንግዲህ በእርግጥ ዓለም ላይ ካሉ ትልልቅ ጠንካራ ከሚባሉ ሀገራት መካከል ቱርክ አንዷ ነች እና የዚች ሀገር ፕሬዝዳንት ነው ወደ ሀገራችን የመጡት። ስለዚህ አቀባበሉ በዛ ልክ ሞቅ ያለ ደመቅ ያለ ቢሆን ምንም የሚጠበቅ ነገር ነው። በዚህ አመት በርካታ እንግዶችን ስንቀበል ነበር አይደል? ዓለማችን ላይ ካሉ ትልልቅ ሀገራት መካከል ይህንዱም እና ያ ሁሉ አቀባበል ስናይ ነበርና በእርግጥ በዚህኛው አመት የኢትዮጵያ የዲፕሎማሲ ልዕልና በሚባል ደረጃ በርካታ ሀገራትን የታላላቅ ሀገራት በኢኮኖሚያቸው ከፍ ያሉ ጠንካራ ሊባሉ የሚችሉ ዓለም ላይም ደግሞ ተደማጭነታቸው ከፍ ያለ ሀገራት መሪዎችን ስንቀበል ነበርና የረጂብ ጣይብ ኤርዶዋን አቀባበልም በዛ ልክ ሞቅ ያለ ነው። ከዛ በኋላ ደግሞ እሳቸው ወደ አድዋ መታሰቢያ ሙዚየም ነው የሄዱት። እንግዲህ አድዋ መገጣጠሙም ደግሞ ይገርማል አይደል? የአድዋ ወር ነው እንግዲህ የካቲትና አድዋ ትልቅ ነገር ነው። አድዋ እንግዲህ የአፍሪካውያን የኢትዮጵያውያን ምልክትም ጭምር ነው። አድዋ ትናንትም የነበረ ኩራታችን ምንጭ፣ ዛሬም ደግሞ የምንመካበት፣ ነገም ደግሞ ሀብታችን፣ ታሪካችን አቅም ሊሰጠን የሚችል ነገር ስለሆነ ብዙ ነገር በአድዋ የዲፕሎማሲያችን ማጠንጠኛ ነው። እንግዲህ ዲፕሎማቶቻችን የትኛውም የዓለም ክፍል ሲሄዱ አድዋን ይዘው ነው አይደለ? አድዋ ላይ ታሪክ ሰርተናል፣ አድዋ ላይ እንደዚህ ነበር፣ በአድዋ አፍሪካን አንዳድርገናል፣ በአድዋ ታሪክ ሰርተናል የሚሉት ነገሮች ተይዘው ነው የሚሄዱት። አድዋ ድል ቀና ብለን ነው እንግዲህ በዓለም አደባባይ የምንንቀሳቀሰው። በኩራትም የምናወራውም ታሪክ ለብዙ መንፈሱም ደግሞ የጥንካሬ የይቻላል መንፈስም የሚያጋባና ዓለም ሁሉ ጥቁር ሁሉ ይህንን እሳቤ የተጠቀመበት ስለሆነ ከዚህ አንጻር ያው መሪዎቻችን የዓለም መሪዎች እንግዳ ሆነው ይፋዊ ጉብኝት ወደ ኢትዮጵያ ሲመጡ አድዋ ይሄዳሉ፣ የአበባ ጉንጉን ያስቀምጣሉና ይሄም አንዱ ስነ ስርዓት ትናንትም የተከወነ ነው፣ በድምቀት ያየነው ነውና አቀባበሉ ከዛ አንጻር የሚጠበቅም ነው። ይህ አይነቱ አጋጣሚ ደግሞ እውነት ለመናገር የዓለም
ተደማጭ ሆኖ ሀገራት መሪዎች ወደ ኢትዮጵያ ሲመጡ ኢትዮጵያ ያለንንም አቅም የከተማችንንም ውበት አሁን ትናንት ካያችሁ ከድሮን የተቀረጹ ምስሎች በስፋት ሲንቀሳቀሱ ነበርና ይሄ የዓለም አይንና ጆሮ ነበርን አይደለ? ትናንት ሚዲያዎች ዓለም አቀፍ ሚዲያዎች ወደኛ ነው ትኩረታቸው የነበረውና ስለዚህ ይሄ አጋጣሚ እኛንም ለማሳየት ያለንን አቅም ለማሳየት ትልቅ አጋጣሚ የሚፈጠር ስለሆነ በአግባቡ መጠቀም ያስፈልጋል። እሱንም አድርገናል ብዬ አስባለሁ። እንደዛ ነው ትናንት ስናይ የነበረው አይደል? እውነት ነው እንዳነሳችሁት ነው። ያው ኢትዮጵያውያን ሲጀመር በእንግዳ አቀባበል በማንታማበት ነገር ደግሞ እንደዚህ አድምቀን አሳምረን ለሚገባው ሰው ምክንያቱም አንድ የሀገር መሪ ኢትዮጵያን ሊጎበኝ ሲመጣ ምን አይነት ክብር እንደሚገባው ያሳየንበት አቀባበል ነው ብዬ አስባለሁ። ኤርፖርትም ወይም ደግሞ አየር ማረፊያም እንዳያችሁት ቡናችንን ሁላ አሽትተው ቡና ተቆልቶ የኢትዮጵያን ቡና ከሽታ ጀምረው ነው ማለት ከቡናችንን በምንታወቅበት ቡና በማፍላት ከምንታወቅበት ጀምረን ቡናችንን አሸስተን ከዛ ደግሞ በግራ በቀኝ አይታችሁ ከሆነ በፈረስ ታጅበው ነው ከዛ ከዓለም አቀፍ አየር ማረፊያው እስከ 4 ኪሎ ቤተመንግስት እስኪደርሱ ድረስ ብሔራዊ ቤተመንግስት እስኪደርሱ ድረስ በግራና በቀኝ በፈረስ ታጅበው which is ፈረስ ፓወርን ነው ኃይልን ነው የሚያሳየው ማለት እንዳልከው ሰላምታ እንኳን በሚተነተንበት ዲፕሎማሲ አለ በደንብ እንትንን ኃይልን በተባበረን ክብርን የሚያሳይ ነገር ስለሆነ እጅግ በጣም ክብራቸውን በሚመጥን መልኩ ነው የተቀበለናቸው። እንግዲህ ተቀብሏቸው የፌዴራል ጠቅላይ ሚኒስትር ከዴሌጌሽኖቻቸው ጋር ወደ ብሔራዊ ቤተመንግስት ያመሩት እዛም ሄደው እንደ የአድዋንም ጎብኝተዋል። ቅድም ስታነሳ ምን ያሰብኩ ነበር እንዲያውም በደንብ የኢትዮጵያና የቱርኪ የግንኙነት ሞር ተጠናክሮ እንዲያውም የቀጠለው ከአድዋ ጦርነት በኋላ ከኤምፐረር ምኒልክ ወይ ደግሞ ከአጼ ምኒልክ ደብዳቤ ይለዋወጡ ነበር። ያኔ የነበረውን እንትን ሳስታውስ የግንኙነታችን መሰረትም የሆነውን ቦታ ነው ሄደው የጎበኙት ያስባሉ። ከፖለቲካዊና ከዲፕሎማሲ ወይም ደግሞ እንደዚህ ከንግድ ከኢንቨስትመንት ግንኙነታችን ውጪ ከቱርክ ጋር ደግሞ ብዙ የህዝብ ለህዝብ የምንለው ወይም ደግሞ ሶሻል የሆነ ግንኙነት አለ። እሱና ሳይሆን ሶፍት ፓወር የምንለው ህዝብ ለህዝብ ግንኙነት በጣም ወሳኝ ነው ማለት መሪዎች እና የመንግስት ባለስልጣናት እንግዲህ ከሀገር አንዱ ሀገር እየሄደ ግንኙነት ይኖራል እና የታች ያለውን ህዝብ ምን አይነት ስሜት እንዳለው በቅርበት ማወቅ በቅርበት ግንኙነት እንዲኖር በማድረጉ ረገድ የፐብሊክ ዲፕሎማሲ ወይም ደግሞ ህዝብ ለህዝብ ዲፕሎማሲ የሚባለው በጣም ወሳኝ ነገር ነው። በትምህርትም ይሰጣል። በእያንዳንዱ የውጭ ጉዳይ መስሪያ ቤት ፐብሊክ ዲፕሎማሲ የሚባል ዘርፍ አለው። ምክንያቱም በጣም ወሳኝ ነው። አሁን በዚህ ዘመን እንግዲህ እንደምታውቁት ኢንተርኔቱ ሶሻል ሚዲያው ያመጣው ነገር ግለሰቦች በቀላሉ ሁሉንም ነገር ማግኘት የሚችሉት ድሮ ሬዲዮና ቴሌቪዥን ተጠብቆ ነው የሚሰማው ዜና አይደለም መረጃዎች የምናገኘው። አሁን ሰዎች ገብተው አንዱ ኤምባሲ ወይም አንዱን ሀገር ታሪክ የሚያውቁበት ነውና ፐብሊክ ዲፕሎማሲ በቀላሉ ሰው ለአንድ ሀገር የሚኖረውን አመለካከት ግንዛቤ በቀላሉ እና ትላንትና ፕሬዚዳንት ረጅብ ታይብ ኤርዶጋን እዚህ ሲመጡ አንዱ ሳስበው የነበረው የቱርክና የኢትዮጵያ ፐብሊክ ዲፕሎማሲ የተመለከቱ ጉዳዮችን እያሰብኩ ነበርና ከዚህ ውስጥ አንዱ በትምህርት ዘርፍ ሁለት ሀገራት በትምህርት ዘርፍ የሚሰሩ ስራ ለምሳሌ ስኮላርሺፕ ተሰጥቷቸው ቱርክ የሚማሩ ተማሪዎች ይኖራሉ። አሁን ኢትዮጵያኖች ቱርክ ሄደው ማህበረሰብ ውስጥ እየኖሩ ትምህርት ተምረው ይመጣሉ። ይሄ በቀላሉ ከህዝቡ ጋራ እየኖሩ የህዝቡን አስተሳሰብ የህዝቡን ትክክለኛ አመለካከትና ግንዛቤ በደንብ ለማወቅ ይረዳል። እነሱም አሁን ለምሳሌ የኛ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ ቱርክ ሀገር ነው የተማሩት። እሳቸውም እንግዲህ ካስታወሳችሁ ረጅብ ታይብ ኤርዶጋን የክብር ዶክተሬት ተሰጥቷቸዋል ከአዲስ አበባ ዩኒቨርሲቲ። እዛ ላይ ሲያጠርቁላቸው አይታችኋል። እንግዲህ እሳቸው በደንብ የቱርክ ቋንቋ በደንብ ይናገራሉ እና ባህሉን በደንብ እንትን ብለዋል ኖረውበታል። ብዙ አመት አምባሳደርም ነበሩና ይሄ አንዱ የፐብሊክ ዲፕሎማሲ ህዝብ ለህዝብ ዲፕሎማሲ መገናኛ ዘዴ ነው። በተመሳሳይ ደግሞ እኛ ሀገር ደግሞ የቱርክ ዜጎች ደግሞ ቱርክ ዜጎች እዚህኛ ሀገር መጥተው ደግሞ በብዙ ዘርፍ ተሰማርተው ይኖራሉ። ለምሳሌ ትምህርት ቤቶች አሏቸው። የአልነጃሺ የሚባል ትምህርት ቤቶች ብዙ የባህል ማዕከሎችም አሏቸው። ከዚህ በተጨማሪ የአልነጃሺን መስጂድ ትግራይ የሚገኘውን ታሪካዊ መስጂድ ቱርኪያ ነች ያሳደሰችው እና በእንደዚህ አይነት ተሳትፎ ህዝቡ በቀላሉ የቱርኪያን አገር ባህል በቀላሉ የሚረዳበት ግንዛቤ የሚፈጥርበት ነገሮች መፍጠር ነው ፐብሊክ ዲፕሎማሲ ማለትና ሌሎች በርካታ ልንጠቅሳቸው የምንችል የፐብሊክ ዲፕሎማሲ እንቅስቃሴዎች አሉ በሁለቱ ሀገራት መካከል እና በጣም ጠንካራ ነው በህዝብ ለህዝብ ግንኙነታችን ለማለት ነው። የሀገራት የትብብር ታሪክ ሲነሳ
አንዱና ዋናው ነገር መሰረቱን በምንድን ነው የጣለው የሚለው ጥያቄ ወሳኝ ነውና መሰረቱን ህዝብ ላይ ያረገ ዲፕሎማሲ መሰረቱን ህዝብ ላይ ያረገ ግንኙነት ዘለቄታው ከፍተኛ ነው የሚሆነው። ምክንያቱም በየጊዜው በፖለቲካ መቃየር ዓለም ላይ በሚከሰቱ አዳዲስ ክስተቶችና በወቅቱ ሁኔታ የማይወጅቅ ወደዚህ የማይል ይሆናል። ምክንያቱም መሰረቱ ህዝብ ሲሆን ቀጣይነት ይኖረዋል። በመንግስት መቃየር ውስጥ በፓርቲ መቃየር ውስጥ ዓለም ላይ በሚከሰቱ አንዳንድ ነገሮች በነዛ አውድ ውስጥ የሚታይ ሳይሆን ህዝብ ነው መሰረቱ። ስለዚህ በዘለቄታ ሁለቱ ሀገራት ትብብራቸው ጸንቶ እንዲቆይ ከማድረግ አንጻር ይሄ ትልቅ አስተዋጽኦ አለው። ቴዳ እንዳነሳውና ህዝቡን መሰረት ላይ ያደረገ ዲፕሎማሲ ትልቁ ጠቀሜታው ከዚህ አንጻር ነው። እንደው ባለፉት ጥቂት አመታት እኮ ካየን ብዙ ቤት ኢትዮጵያውያን ቤት ውስጥ የቱርክ ፊልም ይታያል አይደል? ይሄ ደግሞ ቱርኮች የቱርክ ህዝብ ምን አይነት ማህበረሰብ ነው? ህይወቱ ምን ይመስላል? ማህበራዊ ህይወቱ ምን ይመስላል? አመለካከቱ ከቤተሰብ ጋር እንዴት ነው ጊዜውን የሚያሳልፈው? ሀዘኑ፣ ደስታው እንዴት ነው የሚለውን ነገር በቅርበት ለማወቅ እንግዲህ የኢንተርቴይንመንቱ ኢንዱስትሪ ትልቅ ፋይዳ ስላለው ከዛ አንጻር ትልቅ ግንዛቤ ያገኘንበትና የቱርኪ ህዝብ ለኛ ቅርብ ሆኖ እንዲሰማን ከማድረግም አንጻር ትልቅ ፋይዳ አለው ያስባለው እና ያው ብዙ መመሳሰሎች ያየንበት እኮ ነው። እኛ ጋር እንዲህ ነው ቱርኪም እንዲህ ነው እያልን በጣም በፊልሞቻቸው የኛ የሚመስሉ ነገሮች ያስተዋልንበት ይመስለኛል። በተለይ ብዙ ባህሎች አሏቸው። በነገራችን ላይ አሁን ለምሳሌ እኔ አንድ መጽሐፍ ሳነብ ስለ ሀዘን በተመለከተ ከኛ ጋራ በብዙ መልኩ ይመሳሰላሉ ሀዘናችንን የምንገልጽባቸው መንገዶች። ስለዚህ የባህል ትስስሩም አለ። ይሄ ደግሞ በዘላቂነት ዲፕሎማሲውን ለማቀላጠፍ ትልቅ ፋይዳ ትልቅ አስተዋጽኦ እንደሚኖረው ይጠበቃልና እንግዲህ ሁለቱ ሀገራት ግንኙነት ከባህል የተመሰረተ ነው። በመነሻውን እንዲህ ህዝብ ለህዝብ ያደረገ ነው ማለት እንችላለን። ከዛ ውጭ በኢትዮጵያ ታሪክ ውስጥ እኮ የኢትዮጵያን ታሪክ ስታነብ በእርግጥ ዓለም ላይ እንግዲህ ኢትዮጵያ ቀደምት ስልጣኔ ከሚባሉት ሀገራት መካከል ግዙፍ ስልጣኔ ከነበራቸው እንደዛ አይነት ታሪክ ካላቸው ሀገራት ስልጣኔዎች መካከል አንዷ መሆኑ ይታወቃል። በእንግዲህ ቱርክ በኩልም ደግሞ ካየን ኦቶማን ቱርክ ዓለም ላይ እንግዲህ ብዙ አካባቢዎችን ያካለለ ትልቅ ስልጣኔ የነበረው ስርዓተ መንግስት የነበራቸው እንደሆነ ይታወቃልና አንዱ ኢትዮጵያ ታሪክንም ስናጠና ወደ ኋላ መለስ ብለን ስናይ የነዚህን ህዝቦች ታሪክ አብሮ ተሳስሮ እናገኛለንና እንደው እነዚህ ሀገራት ታሪካቸው ግንኙነታቸው አሁን ከትናንት ወዳ የጀመረ ሳይሆን ከጥንት ጀምሮ የነበረ እንደው በበርካታ እንደው ፈተናዎችም ቢኖሩ ትብብሮችም ቢኖሩ ደግሞ እነዚህ ነገሮች ያጋመዱን ያስተሳሰሩን ቀረቤታችን ያጠናከሩ እዚህ የደረሰን ህዝቦች ነን። ከዛ በኋላ እንግዲህ ዲፕሎማሲውን በዚሁ እናንሳው ከተባለ በ1912 ገደማ ሀረር ላይ ቆንስላ ተከፍቶ ቱርኪ በዛ የተጀመረው ከዛ እንደ አውሮፓውያን የዘመን ቀመር በ1926 እንግዲህ ቱርኪ አዲስ አበባ ኤምባሲዋን ከፍታ ከዛ በቆንስላ ወደ ኤምባሲ ከፍ ብሎ ከሳሃራ በታችም እንደውም የመጀመሪያው ነበር አሁንና ከዛ በኋላ ደግሞ ኢትዮጵያም በ1933 በአውሮፓውያን አቆጣጠር አንካራ ላይ ዲፕሎማሲያችን ከፍተን ግንኙነቱ እንግዲህ ዘመናዊ የሆነ መልክ ያዘ አዲስ ምዕራፍ ከፍ አለ ማለት ነው። ያን ወቅት መሰረት የጣልንበት ነው። ከዛ በኋላ እንደሚታወቀው እንግዲህ ወደ ኋላ በእርግጥ ንግዱን እናነሳዋለን፣ ኢንቨስትመንቱን እናነሳዋለን፣ ሌሎች ትብብሮችን እናነሳቸዋለን እና ይሄ ነው ሄዶ አሁን እነዚህ ሀገራት እዚህ ላይ የሀገሪቱ ፕሬዝዳንትን በቀጥታ መጥተው ኢትዮጵያን እንዲጎበኙ ምክንያቱም የአንዲት ሀገር ፕሬዝዳንት ለዛውም ደግሞ ዓለም ላይ ተደማጭነቷ ከፍ እያለ ይመጣች ሀገር አውሮፓም ላይ ብትል አፍሪካም ላይ ብትል መካከለኛው ምስራቅ ደቡብ ምስራቅ ኤሲያ ውስጥም ተደማጭነቷ ከፍ እያለ ነው። ምክንያቱም በርካታ ዓለም ላይ የሚከሰቱ ግጭቶችን ለማሸማገል በእርቅ እንዲቋጩ ለማድረግ ቱርኪ አሁን ያን አይነት የውጭ ጉዳይ ፖሊሲ የምታራምድ ሀገር ስለሆነች ከፍተኛ ቅቡልነት እያገኘች ተደማጭነቷ ከፍ እያለ የመጣች ሀገር ነችና የዚች ሀገር ፕሬዝዳንት ወደ ኢትዮጵያ መጡ ማለት አንድምታው ብዙ ነው። ምክንያቱም
አንዲት ሀገር ላይ የውጭ ጉዳይ ሚኒስትር ይላካል፣ ሌሎች ባለስልጣናት ይላካሉ፣ አምባሳደሮች ይላካሉ። በቀጥታ የሀገሪቱ ቁጥር አንድ ሰው ፕሬዚዳንቱ ሲመጣ ምን ማለት እንደሆነ ይሄ እንግዲህ ለዓለም ግልጽ ነውና ያው በነገራችን ላይ የኛም ጠቅላይ ሚኒስትር ቱርኪን ሲጎበኙ የነበረው አቀባበል በጣም የሚገርም ነው። እንደውም እኛ ከዛ ትንሽ ከፍ አላደረግነውም ብለህ ነው በሚመጥን መልኩ በተደረገልን ደማቅ ነበረ። እንደውም እሱ ራሱ ቀላል የሚባል ትርጉም አይሰጠው። የሁለቱም ሀገራት መሪዎች የነበራቸው ዲፕሎማሲያዊ አቀባበሉ ፕሮቶኮሉ በጣም ከፍ ያለ መሆኑን ቅድም እንዳልከው ከእንደዚህ ስትራቴጂካዊ ጠቀሜታ ካላት ቱርኪ ጋር ያለው ግንኙነት ጠንካራ መሆኑን በጣም ወሳኝ መሆኑን የሚያመላክት ነው። ሌላው ቀጥሎ እንድናነሳ ያወደድኩት በተለያዩ መስኮች ተወያይተዋል ጠቅላይ ሚኒስትሩ ከፕሬዚዳንት ረጂብ ጣይብ ኤርዶጋን ጋር ምን ጉዳዮች ላይ ተወያዩ? በተለይ ደግሞ በንግድና ኢንቨስትመንት ላይ ከፍ ለማድረግ የሚሉ ነጥቦች ተነስተዋል። እሱ እናንሳ ያው በትክክል እንግዲህ በንግዱ የነዚህ ሀገራት የንግድ ግንኙነት ቀደም ሲል እንዳነሳ ነው ታሪካዊ ዳራው ሰፊ የሆነ ነው። አሁንም ቢሆን ደግሞ በርካታ የንግድ ልውውጦች የሚታዩበት ነው። እንግዲህ ሁለቱ መሪዎች በነበራቸው ውይይትም በጋራ በሰጡት መግለጫም የተነሳው አንዱ ጉዳይ በተለይ ከንግዱ ጋር በተገናኘ ወደ 1 ቢሊዮን ዶላር ለማድረስ የንግድ ልውውጡን ነው እንግዲህ እቅዳቸው። ይህን የምናሳካበት ሰፊ እድሎች ያሉ ይመስለኛል አይደለ? ምክንያቱም አሁን ኢትዮጵያ ጠንካራ ሊባል የሚችል ቀጣይነት ባለው መልኩ በጠንካራ መሰረት ላይ የተገነባ የኢኮኖሚ እንቅስቃሴ እያደረገች ትገኛለች እና ይሄ ኢኮኖሚ እያደገ እየሰፋ በመጣ ቁጥር አዳዲስ የንግድ መዳረሻዎችን ትፈልጋለህና ከቱርኪ ጋር ደግሞ የተጀመረው ካሁን በፊትም የነበረው እንቅስቃሴ እሱን አጠናክሮ ለመቀጠል ምቹ ሁኔታ ስለሚፈጠር ከቱርኪም ደግሞ እንግዲህ ማሽነሪዎችን ጨርቃጨርቅና እንደውም የቱርክ ሱፍ ይባላል አይደል? የቱርክ ሸሚዝ ይባላልና እነዚህን ነገሮች ስናያቸው እንደው ዝም ብሎ አየር ላይ የተባለ ወይ ደግሞ በእቅድ ብቻ የተቀመጠ ሳይሆን ወደ እውነትም ቀረብ ያለ የመሳካት እድሉ በጣም ከፍተኛ የሆነ አይነት ዲስከሽን ነው፣ አይነት ውይይት ነውና የታቀደው እቅድ እንደሚሳካ ምናረጋግጥበት አንዳንዴ መንገዱን አይተህ መዳረሻውን ትገምታለህ ይባላል አይደል? ከዛ አንፃር ስናየው ይሄ የመሳካት እድሉ ከፍተኛ ነው ብዬ አስባለሁ። እውነት ነው። የውጪ ንግዳችን በብዙ ዘርፍ በብዙ ሀገሮች እኛ እንግዲህ ብዝሃነት እንዲኖረው ተደርጓል። ብዙ ጊዜ የተወሰኑ ቦታዎች ነበር ኤክስፖርት የምናደርገው። አሁን ቱርኪ ካላት አቀማመጥ ለኛ በጣም ይቀርባል። ወደ አውሮፓ፣ ወደ የተለያዩ ሀገሮች፣ ወደ አሜሪካ ከመላክ ያለበት አቀማመጡ ራሱ ጂኦግራፊካሊ ለኛ በጣም የቀረበ ነውና አሁን ደግሞ ካለን ስትራቴጂካዊ ትብብርና ግንኙነት አንፃር ደግሞ ምርቶቻችንን ወደ ቱርኪያ ለማላክ ከዛ የምንፈልጋቸውን ምርቶች ለማምጣት በጣም የተመቸ ነው እና አሁን በቅርብ ያየናቸው የውጭ ንግድ አፈጻጸማችን በጣም በከፍተኛ ሁኔታ እየጨመረ ነው። እንደውም 1 ቢሊዮን ለማድረስ የተባለው እቅድ በጣም እንደው ያነሰ ይመስለኛል። ከዛ በላይ ልናደርገው እንችላለን እና በቅርቡ እንግዲህ ምናልባት በአመቱ በመጨረሻ ላይ እና ይሆናል ምን ያክል የትሬድ ግንኙነት ወይም ደግሞ ንግድ ልውውጣችን ቮሊዩሙ ምን ያክል ደረሰ የሚለው ምናየው ይመስለኛል። ግን ከዛ በላይ ማሳካት እንችላለን የሚል ግምት አለኝ እኔ በዚህ በሁለቱ ሀገራት መካከል የሚኖረው የንግድ ቮሊዩም። ምክንያቱም እየሰራናቸው ያሉ ነገሮች የአገር በቀል ኢኮኖሚክ ሪፎርሙ በርካታ እኛም አሁን የአምራች ኢንዱስትሪያችን ከፍ አድርገናል። ምርት መጠኑን እንደውም ድሮ ከነበረው ፐርሰንት ለጂዲፒ ካለው አስተዋጽኦ አንፃር ከፍ እያደረግነው ነው። የሀገራችንን የኢንዱስትሪ ዘርፍ በጣም ከፍተኛ ሁኔታ እየጨመረ መጥቷል። ኢትዮጵያ ታምርት በሚለው በተኪ ምርቶች በተለያዩ ዘርፍና ኤክስፖርት ለማድረግና 1 ቢሊዮን ዶላር የንግድ ልውውጥ ለማድረግ ከቱርኪያ ጋር በጣም በቀላሉ የምናሳካው ጉዳይ ነው ብዬ አስባለሁ። እስካሁንም በኢንዱስትሪ ፓርኮቻችን ውስጥ እንግዲህ የቱርኪ ከ200 በላይ የሚሆኑ ኩባንያዎች አሉ በተለያዩ ዘርፎች የተሰማሩ። ማለት የቱርኪ ኩባንያ ኢትዮጵያ ውስጥ በተለያዩ ዘርፎች የተሰማሩ ብዙ አሉ። ከዛ ደግሞ ለ20,000 የሚደርሱ ከስራ ፈጠራ አንፃርም ስናየው ይሄ እውቀት ከመለዋወጥም አንፃር የስራ እድል ለወጣቱን ከመክፈትም አንፃር ደግሞ ከፍተኛ አስተዋጽኦ እያደረጉ ነው። በርካታ ሰራተኞች እንግዲህ በዚህ በኢንዱስትሪ ፓርኮች ውስጥም በኩባንያዎች ውስጥም ገብተው
የሚሰሩት እንግዲህ የኛው ሰዎች ናቸው which is እውቀት መለዋወጥ ስራ እድል መክፈትም ራሱ ሰፊ አስተዋጽኦ ያለው ይመስለኛል። ከዛ በተጨማሪ ደግሞ እንግዲህ ከንግድና ከኢንቨስትመንቱ ከንግዱ ከጨርቃ ጨርቁ ከማሽነሪውና ከሌሎች ውጪ በማይኒንግ በቴክኖሎጂና በሌሎች ጉዳዮች ላይ ሰፊ ኢንቨስትመንት ለማድረግ ከጠቅላይ ሚኒስትሩ ጋር ውይይት አድርገው ነበር። እንግዲህ ኢንቨስትመንት ሲነሳ በዋናነት ሁለት ሀገራት ግንኙነታቸው ስትራቴጂክ ነው ስልታዊ ነው ሊባል የሚችልበት ምክንያት አንዱ የተመረጡ የኢንቨስትመንት ዘርፎች ላይ በትብብር መስራት ሲጀምሩ ነው። ይሄ እንግዲህ ሁለቱንም ተጠቃሚ ያደርጋል። ምክንያቱም አንዲት ሀገር ሌላ ሀገር ላይ ሄዶ ኢንቨስት ሲያደርግ እዛች ሀገር ላይ ያለውን ምቹ የኢንቨስትመንት ማዳረሻ በትክክል ሲያውቅ በሁለቱም በኩል ነው አይደለ መጠቀም የሚችሉት። ይሄ ስልታዊ ይባላል ግንኙነታቸውና ይሄ ግንኙነት ለሀገራቱ ዘላቂ የሆነ ግንኙነት ለሀገራቱ በእርስ በርስ በመደጋገፍ እርስ በርስ በመጠቃቀም አንዱ ሌላውን በመጥቀም ከዛም ደግሞ በመጠቀም የሚለው ሀሳብ ስለሚመጣ ኢንቨስትመንት ትልቅ የሁለትዮሽ ግንኙነት መሰረት ተደርጎ ይወሰዳልና አንቺም እንዳነሳሽው የቱርኪ ካምፓኒዎች ባለሀብቶች በኢትዮጵያ ኢንቨስት ያደርጋሉ። ስለዚህ በኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ያላቸው ዜጎች ናቸው። ስለዚህ ኢትዮጵያ ለቱርኪ ዜጎች ህዝቦች ካምፓኒዎች የኢንቨስትመንት መዳረሻም ናት ማለት ነው። ይሄ እንግዲህ ባለፉት ጥቂት አመታት በተለይ እኛ የኢንቨስትመንት መዳረሻዎቻችንን ያሉንን አቅሞች ኢንቨስት ቢያደርጉ ሊያተርፉባቸው የሚችሉትን ዘርፎች ለዓለም ስንሸጥ ስናሳይ ስናስተዋውቅ ቆይተናልና ይህንን ከተጠቀሙት ሀገራት መካከል ይህንን አቅማችንን ካወቁት ሀገራት መካከል ቱርኪ አንዷ ትመስለኛለችና ይሄ ግንኙነት እንዳልሽው እስካሁን ባለው መረጃ መሰረት ከ260 በላይ የቱርኪ ካምፓኒዎች በኢትዮጵያ ኢንቨስት ያደርጋሉ። በኢትዮጵያ በአምራች ኢንዱስትሪ ውስጥ ተሰማርተዋል ተብሎ ይጠበቃል። ኢትዮጵያ ውስጥ እንደሚታወቀው ምቹ የኢንቨስትመንት መዳረሻ ብቻ ሳይሆን የሰው ኃይሉንም ብናይ ሊሰራ የሚችል ወጣት አምራች የሰው ኃይል ያለበት ነው። አሁን ደግሞ የተማረ የሰው ኃይልም መገኛ እየሆነ ነውና ከዛ አንፃር ለዓለም አቀፍ ወይ ደግሞ መልቲናሽናል ካምፓኒዎች ለሚባሉት ጥሩ እድል ነው። ይሄ ደግሞ እውቀት የልምድ ልውውጥ ምክንያቱም እንግዲህ የቱርኪ ካምፓኒዎች ዓለም ላይ የሚሰሩ ካምፓኒዎች ናቸው። ከፍተኛ የሆነ አቅም የፈጠሩ ከፍተኛ የሆነ ቴክኖሎጂም ላይ የሄዱ ዓለም ላይ ያለውን እውቀት የቀሰሙ ያን በአግባቡ የሚጠቀሙ ስለሆነ ይሄንንም ደግሞ እውቀት ወደኛ ለማምጣት አንዱኮ አሁን ትልልቅ ፕሮጀክቶች እኛ ጋር ሲጠናቀቁ ታላቁ የህዳሴ ግድብ እንደው በዚሁ አጋጣሚ ማንሳት ከቻል ሲጠናቀቁ ተጠናቀቀ ብቻ አይደለም ያገኘነው ልምድ ከዛ ካምፓኒ ያገኘነው ልምድ የቴክኖሎጂ ሽግግሩ ለቀጣይ እድገታችን መሰረት ይሆናል። ራሳችን ለመቻል በራሳችን ለመቆም እኛም ደግሞ ዓለም ላይ ሄደን ኢንቨስት ለማድረግ ለሌሎች አፍሪካ ሀገራትም ጭምር ይህንን ለማሸጋገር እኛ ያው ኢትዮጵያ እንደ መግቢያ በር ስለምትቆጠርም ጭምር ከዚያ አንፃር እምቅ አቅም ይፈጥርልናል ተብሎ ነው አይደለም የሚታሰቡ። ስለዚህ ከቱርኪ ትልቅ ካምፓኒዎች ይህን አይነት እድልም እናገኛለን ብዬ አስባለሁና ኢንቨስትመንቱ እንዳነሳሽው የሁለቱ ሀገራት ትብብር ትስስር ዋናውን አንዱ መሰረት ተደርጎ ይወሰዳል። ብሬን ያልከው ነገር ላይ አንድ ነገር ለመጨመር ሁለቱ መሪዎች በነበራቸው መግለጫ አንዱ ከቱርኪ ፕሬዚዳንት ረጀብ ታይብ ኤርዶዋን የሰማነው ምንድነው ኢትዮጵያ ውስጥ እየተካሄደ ያለው የሪፎርምና የልማት ስራ በደንብ እንዳስገረማቸው ተናግረዋል። ይህ ማለት እንግዲህ በኢንቨስትመንቱ ገበያችንን ኢትዮጵያን ኢኮኖሚ ሪፎርም በሪፎርሙ ብዙ አዳዲስ ነገሮች ኢንቨስትመንት የሚስቡ ማበረታቻዎች የፖሊሲ ድጋፎች ብዙ ነገሮች ተደርገዋል። ይሄንን ነገር አይተዋል እንግዲህ ፕሬዚዳንቱ። ይሄን አዩ ማለት እንግዲህ ሀገራቸው ኩባንያዎች ወደ ኢትዮጵያ እንዲመጡ ኢትዮጵያ ኢንቨስት እንዲያደርጉ የበለጠ ራሳቸው እንደ አንድ ምስክር ናቸውና ለኛም የሰራነው ስራ እውቅና ሰጥተዋል። ምስጋናም እንኳን ደስ ያላችሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። እንዳልከው ነው መነሳሳትም እኮ ነው የሚፈጥረው። ለምሳሌ ኢትዮጵያ ክፍት ያደረገችው የውጭ ባንኮች ኢንቨስትመንቶች ወደ ኢትዮጵያ እንዲመጡ ክፍት አድርጋለች በሯና የቱርኪሽ ባንኮች ሊመጡ ይችላሉ። አሁን ኤርላይንሱን ማንሳት እንችላለን። ሁለቱ አየር መንገዶች ራሱ ከፍተኛ እንትን አላቸው ተጽዕኖ አላቸው በአቪዬሽን ኢንዱስትሪ በጣም ፈጣን የሚባል የአየር ኤርላይንስ እድገት ነው ያላቸው ቱርኪና የኛም እንደዚሁ ፈጣን ነው። አፍሪካ ውስጥ ዶሚናንት ነው።
እና በዚህ አንፃር ስናየው በብዙ ዘርፉ ኢትዮጵያና ቱርኪያ በጣም እየሰሩት ያለው ስራ በመሪዎች ደረጃ የታወቀ ነው። ሌላው እንግዲህ በደንብ ያው እንድናነሳው የፈለኩት ጠቅላይ ሚኒስትሩ ደግሞ ያነሱት ምንድነው 130 ሚሊዮን ህዝብ ያላት ሀገር በተለያዩ ምክንያቶች አሁን ደግሞ ፍትሃዊ በሆነ መንገድ የባህር በር ጥያቄያችንን እያቀረብን ነውና የቱርኪያ ፕሬዝዳንቱም በዚህ ኃላፊነታቸው እንዲወጡ አስተዋጽኦ እንዲያደርጉ ጠቅላይ ሚኒስትሩ ጠይቀዋል። እዚህ ላይ እንግዲህ የባህር በር ጉዳይ ዋናው ጉዳያችን ነው፣ ዋናው አጀንዳችን ነው። በየትኛው መድረክ በየትኛው ቦታ አጋጣሚውን ሁሉ ተጠቅመን አጀንዳችን እንደሆነ ጉዳያችን እንደሆነ እንደሚያስፈልገን እና አሳሳቢው ጉዳይ መመለስ ያለበትም ጥያቄ እንደሆነ በየትኛው አጋጣሚ እንጠይቀዋለን አይደል? በዚህ ሳምንት ብቻ የአፍሪካ ህብረት የመሪዎች ጉባኤም ላይ ተነስቷል። እንደዚህ አይነት መድረኮች ላይ በአግባቡ ጥያቄያችንን እያነሳን ነው። እንደተባለው 130 ሚሊዮን ህዝብ ተዘግቶበት ሊኖር አይችልም። ስለዚህ ጥያቄው ምንም በቃ ፍትሃዊ ነው። ይሄ ለድርድር የሚቀርብ አይደለም። ከዚህ በኋላ ወደ ኋላ ተመልሰንም እኛ የባህር በር የምንፈልገው ከዚህ አንፃር ነው፣ እንደዚህ አይነት ምክንያት አለን፣ ይሄ ልክ ስላልሆነ ነው ይገባናል ምናምን አይደለም። በቃ ይሄ ጥያቄው አንዴ ያን ስቴፕ ያን ደረጃ አልፈናል አሁንና አሁን ጥያቄው እንደው በምን መልኩ እናገኘው የሚለውን ጉዳይ ለማንሳት ነው እንጂ ስለዚህ ትናንት በዛ አግባብ ነው የተነሳው። እኛ እንግዲህ በግፍ ነው ያጣነው፣ በሴራ ነው ያጣነው። ያን ደግሞ ማስመለስ አለብን። ይሄ የዚህ ትውልድ የቤት ስራ ነው። የዚህ ትውልድ አንዱ ማስመለስ ያለበት ትልቅ ኃላፊነት ነው። ከዛ አንፃር ያው በየትኛው መድረክ ቢነሳ የሚጠበቅ ይሆናል። ግን የቱርኪ ፕሬዝዳንት ሲመጡ እሳቸው ጋር በዚህ ጉዳይ መወያየት፣ እሳቸው ጋር በዚህ ጉዳይ ላይ መነጋገር ምንድነው የሚለውን ብናነሳ በጣም ቆንጆ ነው ብዬ አስባለሁ። ይህ እንግዲህ የትኛው መድረክ ላይ የባህር በር እንፈልጋለን፣ የባህር በር ያስፈልገናል ከሚለው ንግግር ባለፈ ከዚህች ሀገር ፕሬዝዳንት ጋር ሲሆን አንደኛ ጉዳዩም ግዝፈቱም ከፍ ይላል፣ ጉዳዩም ደግሞ በተለየ እይታ የሚታይ ይሆናል ብዬ አስባለሁ። አንደኛ ይህች ሀገር ዓለም ላይ ያላትን ተጽዕኖ፣ ዓለም ላይ ያላትን ተደማጭነት ማየት የመጀመሪያው ጉዳይ ይመስለኛል። ቅድም ለማንሳት ሞክሬያለሁ። በየትኛውም የዓለም ሀገራት መካከል ግጭት ሲፈጠር፣ አለመግባባት ሲፈጠር የአሸማጋይነት ሚና ይዛ የምትል ሀገር ነች ቱርኪና የውጭ ጉዳይ ፖሊሲያቸው አስታራቂ በመሆን አሸማጋይ በመሆን ሁለቱ ልዩነት አለን የሚሉ ሀገራትም ሊሆኑ ይችላሉ። የሀሳብ ልዩነት አለን፣ የጥቅም ልዩነት አለን የሚሉ ሀገራትም አንዱ ነው ተነጋግረው በጋራ ሀሳብ በመግባባት በጋራ የሚጠቀሙበትን አውድ መፍጠር ላይ ነው እንግዲህ ዓላማ አድርጋ የምትንቀሳቀሰውና የባህር በሩን ጉዳይ አምነውበታል፣ መመለስ ያለበት ነው። ግን የሀገራዊትን ሉዓላዊነት ባስከበረ መልኩ በሰጥቶ መቀበል መርህ እኛም ተጠቃሚ የምንሆንበት ሌሎች ሀገራትም ደግሞ ተጠቃሚ የሚሆኑበት ይህንን አውድ ይህንን መንፈስ በያዘ መልኩ መሳካት አለበት ብለው ከሚያምኑ ሀገራት መካከል አንዷ ስለሆነች ጥያቄውን ለሳቸው በድጋሚ ማንሳት፣ መነጋገር፣ በሱ ላይ መምከር ከዛ አንፃር አንዱና ልዩ የሚያደርገው ጉዳይ ይመስለኛል። ከዛ ውጭ ግን እንደው አንዳንዴ ስለሆነ ነገር ለአንድ አካል ወይ ለአንድ ሰው ስታስረዳ ያ ሰው ያን ጉዳይ በደንብ ያውቀዋል ወይ የሚለውን ማየቱም በጣም ቆንጆ ይመስለኛል። ምን ለማለት ፈልጌ መሰለህ፣ አሁን ስለ ባህር በር ስናነሳ የባህር በርን ጥቅም ከየቱርኪ ህዝብ በላይ የሚረዳው ያለ አይመስለኝም። ምክንያቱም እነሱ ከኦቶማን ቱርክ ጀምሮ የነበራቸውን ስልጣኔ የነበራቸውን የመንግስት መስራታ የነበራቸውን እንቅስቃሴ ስናይ ኢኮኖሚውም ቱሪዝሙም ባህላቸውም ሁሉ ነገራቸውም የተመሰረተው በውሃ መርከበኞች ናቸው፣ በውሃ ላይ የተመሰረቱ ነጋዴዎች ናቸው። አሁን እንግዲህ የሚሊታሪ እስከመጠቀም እስከደረስንበት ዘመን ጀምሮ ውሃ ላይ በደንብ ያወጣሉ፣ ውሃ ውስጥ ውቅያኖሶች ላይ በትክክል ውሃ ላይ እየሰለጠኑ ውሃ ላይ እየኖሩ ውሃን በአግባቡ የተጠቀሙት ውሃን በደንብ የሚያውቁት በየትኛውም የዓለም ክፍል ደግሞ የደረሱም ናቸውና ከዚህ አንጻር የውሃን ጥቅም የባህር በርን ጥቅም በአግባቡ ይረዳሉ፣ በአግባቡ ያውቃሉ። ስለዚህ የአንዲት ሀገር ኢኮኖሚ ምንም ሆነ ምን የባህር በር ከሌለው ሙሉ እንደማይሆን፣ የተሳካ እንደማይሆን፣ የተሳለጠ እንደማይሆን ከነሱ በላይ የሚረዳ
ስለዚህ ይሄንን ለነሱ ይሄኛውን ጉዳይ ይሄ እኮ እንደዚህ ነው ብለህ ስታስረዳ እንደው ወደዛ የለም ወደዚህ የለም ውዝግብ ውስጥ መግባት የለም ንትርክ ውስጥ መግባት የለም እንደሚያስፈልግ እየታመነበት ነው። ስለዚህ ይሄኛውን ስቴፕ አለፍክ ይሄኛውን ደረጃ አለፍክ ቀጣዩ ምንድነው የሚሆነው እንዴት እናገኘው የሚለው ነው አይደለ ጉዳዩ። ይሄ ደግሞ ቅድም እንዳልኩት የቱርክ ተደማጭነት ከፍ ያለ አይደለ ሶ ይሄን አይነት ተደማጭነት ያላት ይሄን ያህል ጠንካራ ኢኮኖሚ የመሰረተች ዓለም ላይ ይሄን ያህል ቅቡልነት ያላት ሀገር ጋር የዛች ሀገር መሪ ጋር መምከር እንደሚታወቀው ፋይዳው ትልቅ ነውና እንደውም እሳቸውም የቱርክ ፕሬዝዳንቱም ሲያነሱ የነበሩት ጉዳይ ይሄን ነው። በምስራቅ አፍሪካ ውስጥ ከዚህ በኋላ እንደው የጦርነት ወሬ መሰማት የለበትም አይነት ይዘት ያለው ንግግር ነው ያደረጉትና ይሄ ማለት ምንድነው ተነጋግራችሁ ፍቱት ተነጋግራችሁ አድርጉት ነው። እኛም ደግሞ ምን ብለን የተነሳ ነው እኛ ካለን ሀብት እንደዚህ እንስጣችሁ እናንተም ደግሞ አቅፋችሁት ዝም አትበሉ በጋራ እንጠቀም በጋራ እንደግ በጋራ እንበልጽግ በጋራ እንጠቀም ነው አይደል ሐሳቡ። ከዛ አንፃር የሳቸው ሐሳብና የኛ ሐሳብ ምንም የተለያየበት ምክንያት የለም። ስለዚህ ከዛ አንፃር ይሄኛውን ሐሳብ ከሳቸው ጋር ስንዋይ ከሳቸው ጋር ስናነሳ በዚህ አውድ መታየት አለበት ብዬ አስባለሁ እንጂ እንደው የባህር በር ያስፈልገናል የባህር በር ሳይኖረን መቆየት አንችልም የሚለውን ጥያቄ እንደዛ አይነት ሐሳብ እሱን አልፈነዋል። በቃ ከሳቸው ጋር ስናወራ በዚህ አውድ ነው መታየት ያለበት የታየውም የሆነውም በዚህኛው አውድ ነው ብዬ አስባለሁና አዲስ ደግሞ የባህር በሩን በተመለከተ አዲስ አንድ ስቴፕ አንድ ደረጃ ከፍ ያለበት መስሎ ይታየኛል። እውነት ነው ብሬ በደንብ አድርገህ ገልጸዋል። ለሚመለከተውና በጣም ወሳኝ ተጽዕኖ ለሚገባው በተለይ የባህር ዋጋ የባህር መካከለኛው ምስራቅ ላይ ምስራቅ አፍሪካም ላይ ቱርኪያ በጣም ትልቅ ተጽዕኖ ያላት ሀገር ነች። ያው እንደሚታወቀው የሞቃዲሾን ወደቦች እሷ ነች ብዙዎቹን የምታለመውና ምስራቅ አፍሪካ ላይ ከፍተኛ የሆነ ተሳትፎ አላት። ለምሳሌ የጸረ ሽብርና የሰላም ጸጥታ ስራዎች ላይ በርቀት ተሳትፋለች። ሶማሊያ አልሻባብና አይስን በተመለከተ ከፍተኛ የሆነ ድጋፍ ያደርጋሉ። ሶማሊያ መንግስት አካባቢው ለቀጣናው ሀገራት እንግዲህ ይሄንን ሽብርተኝነትን በመዋጋት ብዙ ስራ ይሰራሉ። ይሄ ማለት ሰላም እንዲሰፍን ነው የሚፈልጉት። አንዱ ደግሞ ሰላም የሚሰፍነው እንግዲህ አካባቢ ሀገሮች ሲለሙ ሲያድጉ መጠቀም የሚገባቸው ፍትሃዊ አጠቃቀም ሲኖር ነው። እንግዲህ ፍትሃዊና ሰላማዊ አጠቃቀም ሲነሳ ደግሞ የኛ የባህር በር ጥያቄ እዚህ ጋር ይመጣል። እነሱ ምስራቅ አፍሪካን በደንብ ያውቁታል። መካከለኛው ምስራቅ በደንብ ያውቁታል። ጉዳዩን ታሪኩን ያውቁታል። ታሪኩን ለሚያውቅ ሰው የኛን ፍላጎት የኛን ችግር የኛን የመልማት ጥያቄዎች አስረድተን የባህር በር የማግኘት ጥያቄያችንን በአግባቡ ማስረዳት በአግባቡ ድጋፍ እንዲደረግልን ማሳይ ቀላል ነገር አይደለም። እሳቸው ራሱ ምን ብለዋል? ምስራቅ አፍሪካ ዓለም አይን ምስራቅ አፍሪካ ላይ ነው ብለዋል። እንግዲህ ምስራቅ አፍሪካ ላይ ደግሞ ማን ነው በደንብ የሚታየው በልማት እንቅስቃሴ? ኢትዮጵያ በጣም እየለማች ነው። ትልልቅ ፕሮጀክቶችን እየሰራ ነው። አሁን የታላቁ ህዳሴ ግድብ ነበረ። አሁን ደግሞ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ አንዱ ትኩረት ሆኗል። ሌሎች የኢንዱስትሪ ልማቶችን እንደዚሁም የቱሪዝም መዳረሻዎችን በብዙ መልኩ አሁን የአፍሪካ መሪዎች የአፍሪካ ህብረት ስብሰባ ላይ የነበሩት በአዲስ አበባ እድገት በአዲስ አበባ ለውጥ እየተገረሙ ናቸው። አዲስ አበባ እንደውም ምንድን ነበረ የአፍሪካ ዱባይ ናት ነው ያሉት አንድ የኬንያ ባለስልጣን መጥተው እዚህ የነበሩት። የአፍሪካ ዱባይ ሆናለች፣ እኛ ከነሱ ልንማር ይገባል እያሉ ነው። እንግዲህ ቱርክም ከዚህ የተለየ እይታ ይኖራቸዋል ብዬ አላስብም። ለዛም ይመስለኛል እሳቸው ምስራቅ አፍሪካ ዓለማዊን ሁሉ ትኩረት ሁሉ ምስራቅ አፍሪካ ላይ ነው። እንግዲህ እኛም በጣም እያደግን ነው። እኛ የምንጠይቃቸውን ጥያቄዎች ፍትሃዊና ምክንያታዊ ጥያቄዎች ናቸው። አብረን እንልማ ነው ያልነው እና ብዙ ድጋፍ የምናገኝበት ብዙ ጥያቄዎቻችን መልስ በምንፈልግበት ሂደት ላይ ድጋፍ ከሚያደርጉልን ቁልፍ ሀገሮች ውስጥ ቱርኪያ አንዷ ናት። ጥያቄያችንን ማቀርበናል። በደንብ ጥሩ ቆይታ አድርገዋል በዚህ ጉዳይ ላይ። በተለይ ባህር በር ለሚገባው ያልከው በቃ በደንብ እውነት ነው ለሚመለከት ድጋፍ ያልከው ድጋፍ ስታነሳ ምን ተዛለኝ የኛ ሁለቱ ሀገራት ግንኙነት እንዲህ በክፉ ቀን እንኳን የማይቀለበስ አይነት ነው። የፋሺስት ኢጣሊያ ለሁለተኛ ጊዜ ወደ ኢትዮጵያ ሲገባ በዛ የፍዳ የመከራ የአርበኝነት ዘመን
የደገፋችን ደግፋ ከቆሙት ሀገራት መካከል ቱርኪ አንዷ ነበረችና ይሄ እንደው በታሪክም አንዳንዴ በታሪክ ውስጥ ደምቆ የሚጻፍ በክፉ ቀን ያገኘ ወዳጅ አለ አይደል እንደዛ ምንና እንደው ይሄንንም አለማንሳት ንፉግነት ስለታየኝ ነውና እኛም ደግሞ እንደዛው ፈጥነን ለመድረስ ይሄንበት የሞከርነው ሙከራ ያረግነው ነገር ስላለ የሁለቱ ሀገራት ትብብር በዛ አውድ የሚታይ ነው ብዙ ሊያስብል የሚችል ነገር ነው ያው ከፖለቲካውም ከኢኮኖሚውም ከዲፕሎማሲውም ከፍ ያለ እንዳነሳነው ህዝብ ለህዝብ የሆነ የጠበቀ ግንኙነት አለ ደግሞ እንግዲህ አሁን ከተደረጉት ስምምነቶች ከተነጋገሩባቸው ንግግሮች ባሻገር ደግሞ ተግባር ላይ ሆነው ከዚህ የበለጠ ኢንቨስትመንቶች ተስፋፍተው ከዚህ የበለጠ ግንኙነታችን ጠንክሮ እንደምናይ እንግዲህ ተስፋችን ቴዳና አብሬ እንግዲህ ለነበረን ቆይታ በጣም አመሰግናለሁ እናጠቃለን በጣም እናመሰግናለን እሺ አድማጭ ተመልካቾቻችን እናንተ ማብራችሁን ስለነበራችሁ ከልብ እናመሰግናለን የዛሬ ወቅታዊ ዝግጅታችን ይህንን ይመስል ነበር ጤና ይስጥልን